እውነታውን እኔም አንቺም በደንብ እናውቃለን። እኔ ምንም አላደረኩም። እሱን አንቺም በደንብ ታውቂያለሽ። እውነታ ምናምን የምትይው ነገር ደግሞ ከወጣም እሱ አንቺ የምታውቂው እውነታ ነው። እኔ ምንም አልሆንም። እውነታው አንቺ ናታን የራስሽ ለማድረግ ስትይ እኔ ልትገልኝ እንደነበረ ነው። ግን ውሃ መታ ጠጣችሁ። ናታንን ደጋግሜ እነግርሻለሁ፣ አዝለሽው ዙሪ። አሁን ያደረግሽው ነገር እኔን ከዚህ ቤት ለማስወጣት ነው። ይኸውልሽ እትዬም ደረጀም እውነታውን ሲያውቁም እኔን አያድርግ። እሱን እናያለን። ከዚህ ቤት አንቺ ብቻ ሳትሆኝ ሰላምም ትወጣለች። እንግዳውስ እኔ አሉ። እሱን እናያለን። እነማን ናቸው እስካሁን ያልተኙት? አቢጌል እና ዳጣ። ምን እያደረጉ ነው? ዳሪ አቢጌል ናት ያደረገችው። ምኑን? መርሱ? አዎ። ምን? የአቢጌል የክፋት ሴራና ተንኮል ተጋልጧል። ያሰበችውን ከማድረግ ምንም ነገር ማያግዳት፣ እንዲሁም በአይምሮዋ የመጣላትን የሰይጣን ሐሳብ ፈጽማ እህቷን ከሞት ጋር ያጋፈጠቻት እርኩሷ አቢጌል በገዛ አፏ ድርጊቱን እንደፈጸመችው የሚያመላክት ወሬ ስትወራ በልጇ ህመም አዝናና ተሰብራ የነበረችው ምስኪኗ እናቷ ማርታ በጆሮዋ ነው የሰማቻት። ይህንን ነገር ማርታ አቢጌል አድርገዋለች ብላ በፍጹም አልጠረጠረችም ነበር። ምክንያቱም ውሃ በወደቀችበት ሰዓት አብራት መኝታ ቤቷ ውስጥ ስለነበረች። በመሃልም ውሃ ስትወድቅ ሰምተው ነበር። ተሯሩጠው መጥተው አፋፍሰው ወደ ሆስፒታል ይዟት የሄዱት። በተፈጠረው ነገር ኤቢ በጣም ተደናግጣለች። ውሃን እንደመረዘቻት እንዳይታወቅባት ማስባ ነገሩን ወደ ዳጣ ለመለጠፍ ትሞክራለች። ከድንገተኛ ክፍል በር ላይ ተሰብስበው ባሉበት ዳጣ ተጨንቃ እየተንጎራደደች እሺ ቆይ አሁን ምን ሆነች ነው የሚባለው ብላ ተጠይቃቸዋለች። አቢጌልም አንቺ ነሽ የመረዝሻት፣ ገዝተሽ ያመጣሽውን ኮካ ጠጥታ ነው እንደዚህ የሆነችው እህቴ። አንድ ነገር ብትሆን መጀመሪያ ተጠያቂ የምትሆኚው አንቺ ነሽ። አንቺማ መጀመሪያ አቅደሽ የነበረው እኔን ለመግደል ነው፣ አልሳካ ብሎሽ ነው እንጂ። ሰምኛለሽ? አንቺ ከመጣሽ ጊዜ ጀምሮ ነው ቤታችን የተበጠበጠው። ቆይ ግን ለምንድን ነው ወደ መጣሽበት ማትመለሺው ብላ ትጮህባታለች። ዳጣም በጣም ተናዳ ታሳፍሪያለሽ። እሺ አሁን የምር ግን አንቺና ውሃ ከአንድ ማህፀን ነው የወጣችሁት? ክፉ ነሽ። ቆይ እኔ እንዴት ነው ውሃን የመመርዛት ብላ ስትል በመሃል ናታን ገብቶ ምን ሆናችኋል? እረፉ እንጂ አሁን በዚህ ሰዓት ትጨቃጨቃላችሁ እንዴ ብሎ ሲል ዳጣም ቀጥላ እንዴት ነው ዝም የምለው? ቆይ የምትለውን አትሰማትም? ቆይ እኔ እንዴት ነው ውሃን የመመርዛት ብላ ትለዋለች። ናታንም ተረጋጊ፣ ማንም መረዛት እኮ አልተባለም፣ ገና ሙሉ መረጃ አልወጣም፣ ኮካ እንደ መረዛት ብቻ ነው የታወቀው፣ ሁላችሁም ተረጋጉ ብሎ ሊያረጋጋቸው ቢሞክርም ኤቢ ግን አርፋ ልትቀመጥ አልቻለችም። እኔ ዝም አልልም፣ እህቴን የመረዘቻት እሷ ነች ብላ ስትል በንዴት ዳጣ ዘላ ታንቃታለች። ናታንም ፈጠን ብሎ መሃላቸው ገብቶ ያገላግላቸውና ወደ ውጭ ይዟቸው ይወጣል። በዛን ሰዓት ውሃ ሕክምናዋን ድንገተኛ ክፍል ውስጥ ሆና እየተከታተለች ነበር። ማርታ በፍጹም ራሷን ማረጋጋት አልቻለችም። ነገሩን ሰምቶ ዳሪም በፍጥነት ነበር ወደ ሆስፒታሉ የመጣው። ሲጣሉ የነበሩትን ለማረጋጋት ወደ ውጭ ይዟቸው የወጣው ናታን በፍጹም ሁለቱንም ሊያስማማቸው አልቻለም። የባስ ብሎ እዛም ወጥተው መጣላታቸውን ቀጥለዋል። ዳጣም ተናዳ ጥላቸው ወጣ ትሄዳለች። ናታንም እንደዛ አይባልም፣ እሺ ነውር ነው፣ ቆይ ግን ተቀየሬያለሁ ተለውጫለሁ ምናምን ስትያን ነበር እንዴ ብሎ ሲላት ኤቢም ተናዳ ለሷ ማገዘ ነው ብላ ትሏለች። ናታንም በዚህ ሰዓት እንደዚህ ባልልሽ ደስ ይለኝ ነበር፣ ግን እኔ አንቺን የማልቀርብሽ በዚሁ ባህሪሽ ነው፣ እንደዛ አይታሰብም። እሺ በድንገት ብታስቢው ለራሱ ለቤተሰብ አይነገርም። ንግግርሽ በጣም ነው የሚደብረው። ውሃና ዳጣ ፍቅራቸውን እያወቅሽ አንቺ ግን ውሃን መረዘሻታል ትያታለሽ። እንደዚህ ከሆነ ሐሳብሽ መቼም ሚስቴ መሆን አትችይም። እኛ ወንዶች ቆንጆ ሴት ብቻ ሳትሆን ጥሩ ባህሪ ያላትን ሴት ነው አብልጠን የምንወደው። አንቺ ደግሞ በዚህ ባህሪሽ እንኳን ለኔ ለማንም ሚስት መሆን አትችይም ብሎ ይላታል። ህመሟ ትንሽ የጠናባት ውሃ የዛን ቀን እዛው ሆስፒታል አድራ በነጋታውም ቼክ ተደርጋ ደህና ስለነበረች ወደ ቤት ይዟት ይመለሳሉ። ቤታቸው በር ላይ መኪናቸውን አቁመው ማርታ ለዳሪ አንድ ነገር ትነግረዋለች። ማታ ስላየችው ህልም አልሰማ ብየው ነው እንጂ ፈጣሪ በህልሜ ነግሮኝ ነበር
አንደኛው ጡቴ ተቆርጦ ወተት ሲፈሰው አይቼ ነበረ ብላ ስትለው ደሬም ቆይ ግን እንዴት ሊሆን ይችላል? ከየት መጥቶ ነው ከኮካ ጋር የበረሮ መርዝ ልጠጣ የቻለችው? ቆይ እኔም ማላቀው ጠላት አለን እንዴ ብሎ ሲላት ማርታም ተው በቃ ደሬ ይሄ እዚህ የሚወራ አይደለም፣ ይልቅ አሁንና አግዘኝና እናስገባት፣ ከዛ ቤት እናወራበታለን ትለውና ይዘዋት ይገባሉ። ወደ ከሰዓት አካባቢ ማርታና ምጥን እንዲሁም ፈጣሪ ልቧን የዋህነቷን አይቶ ያተረፋት ውሃ አንድ ላይ ተቀምጠው እየተጫወቱ በመሃል ማርታ ውሃዬ ኮካውን ግን ከየት ነው ያገኘሽው ብላ ትጠይቃታለች። ውሃም ከጠረጴዛው ላይ እንዳገኘችው ትነግራታለች። ማርታም እሺ በቃ የኔ ልጅ አሁን መድኃኒትሽን ስትወስጂ ይሻልሻል፣ እሺ አይዞሽ፣ አሁን ኤቢ መኝታ ቤት እየጠበቀችኝ ስለሆነ እሷን አውርቻት ልምጣ፣ እስከዛ እናንተ ተጫወቱ ብላ ውሃን ከምጥን ጋር ትታት ትሄዳለች። በዛን ሰዓት ናታን ክፍል ውስጥ ልብሱን ለብሶ ጨርሶ ሊወጣ ሲል ዳጣ ወደ ክፍሉ ትገባለች። ናታንም ቀጥሎ ዳጣ ቆይ እንዴት ነው ይሄ ነገር ሊፈጠር የቻለው ብሎ ይጠይቃታል። እሷም እኔ አላቅም ናታን በጣም ጨንቆኛል፣ ከትናንት ጀምሮ እኮ ኤቢ አንቺ ነሽ ውሃን የመረጥሻት እያለችኝ ነው ያለችው፣ የሚያስጠላው ነገር ደግሞ እኔ ነኝ ኮካውን ሄጄ የገዛሁት ብላ ትለዋለች። ናታንም ኮካውን ስትገዢው ተከፍቶ ነበር እንዴ ብሎ ይጠይቃታል። ዳጣም እንዳልተከፈተ ትነግረዋለች። ናታንም ግራ ተጋብቶ ቆይ እንዴት ይሄ ሊፈጠር ቻለ ብሎ ማብሰልሰል ይጀምራል። በመሃልም ሰላም እነሱ ወዳሉበት ክፍል ትመጣና ምን እያወሩ እንዳሉ ትጠይቃቸዋለች። ናታንም በመርዙ ጉዳይ ግራ ገብቷቸው ስለሱ እያወሩ እንደነበረ ይነግራታል። ሰላምም ቀጥላ እትዬ ይሄንን ነገር በቀላሉ አታልፈውም፣ የሰው ህይወት እኮ ነው ሊያልፍ የነበረው ለዛውም የውሃ ብላ ስትናታን ቀበል ብሎ አቢጌል እኮ ዳጣን አንቺ ነሽ የመረስሻት መርዙን አንቺ ነሽ የጨመርሽው ያለቻት ነው ብሎ ይላታል። ሰላምም እንደዛ ካለች የሆነ የምታውቀው እውነት አለ ማለት ነው። ቆይ እስቲ ልጠይቅሽ እሷ ናት አይደለ ሱቅ የላከችሽ? ሲጀመር ለምን እንደላከችሽም አልገባኝም። እቤት እኮ ፍሪጅ ውስጥ ሁሉም ለስላሳዎች አሉ፣ እዚህ ቤት ውስጥ እኮ ለስላሳ መጠጥ ጠፍቶ አያውቅም ብላ ስትላቸው ዳጣም ቀበል ብላ ሰላምዬ አሁን ያልሽው ነገር አሳማኝ አይደለም፣ አቢጌል እኮ ሁሉ ጊዜ ከውጪ ስትገባ ለስላሳ ይዛ ነው የምትገባው ብላ ትላታለች። ሰላምም ሂጂና አምጪልኝ ካለችሽ የሆነ ነገር አለ ማለት ነው፣ አሁን አንቺ አትፍሪ፣ ማንም ምንም ቢልሽ እንዳደነግጪ፣ እውነቱ እንደሆነ መውጣቱ አይቀር ብላ ትላታለች። በዛን ሰዓት ማርታም እንዳለችው አቢጌል ጋር ሄዳ ማውራት ጀምረው ነበር። ኤቢ በማርታ ጥያቄዎች ፍርሃት ውስጥ ገብታለች። ማርታም እቤት ውስጥ ያለ ለስላሳ ለምንድነው ግን እሷን ልከሽ ሌላ እንድታመጣልሽ ያደረግሽው? ለስላሳውንስ ማን ነው የከፈተው አንቺ ወይስ እሷ ብላ ትጠይቃታለች። ኤቢም እሷ ናት እኮ ከፍታ የሰጠችኝ እማዬ፣ መጀመሪያውን እኮ ነግሬሽ ነበር፣ ታስፈራራኝና ትዝትብኝ ነበር፣ ናታን ከኔ ጋር መሆን ስለጀመረ በቃ በጣም ተናዳቂ ሚዛብኝ ነበረ ብላ ስትላት ማርታን በንዴት ሰሚኛለሽ፣ ይሄ እንደ በፊቱ ደንፍቼ የምተወው ነገር አይደለም፣ የውሃ ሊደር እንጂ እውነታው ይወጣል፣ ምንም በማታውቀው ሚስኪኗ አንድ ልጄ ነው የመጣችሁት፣ እሷን ልታሳጡኝ ነበር፣ ሞት ይመጣል እንጂ እውነታው ሳይታወቅ አንላቀቃትም ብላ ስትላት አቢጌልም እማዬ ውሃ ተቀርቶ ስታገኘው ጠጣችው እንጂ እኮ የተዘጋጀው ለኔ ነበር፣ እኔን ለመግደል ነው ብላ ውሸቷን ትቀጥላለች። ማርታም ትሰሚኛለሽ፣ በህይወት ዘመኔ እንደዚህ አይነት አስደንጋጭ ነገር ገጥሞኝ አያውቅም፣ ይሄን እውነት አደርስበታለሁ፣ ያኔ ግን እኔ ላይ አድርገኝ፣ ሁሉንም ነገር ራሴ ፈልፍዬ ደርስበታለሁ ብላ ጥላት ትወጣለች። ማርታ እንዳለችውም ነገሩን በቀላሉ አልተወችም፣ በጣም አስጨንቋት እንቅልፍ እንኳን በአይኗ አልዞረም ነበር። ነገሩን ለማወቅም ከደሪ ጋር እያወሩ ባሉበት ደረጃ አንድ ሐሳብ ያመጣል። ነገ ጠዋት ሁሉም በተሰበሰቡበት ቤት ውስጥ ድብቅ ካሜራ እንዳለና እሱን ከመመልከታቸው በፊት እውነቱን አውጡ ብሎ አስፈራርተው ነገሩን እንዲደርሱበት። ነገር ግን ማርታ በሐሳቡ አልተስማማችም ነበር። ምክንያቷ ደግሞ የዘመኑ ልጆች በእንደዚህ አይነት ነገር አይሸወዱም ብላ ነበር። ደሬ ግን ባያምኑም ግን በሰዓቱ ያንን ስንናገር መደንገጣቸው አይቀርም፣ እኛ ደግሞ ይዛኔ ሁሉንም በንቃት እንከታተላቸዋለን ብሎ ይላታል። ይህ በእንዲህ ያለ ነው ሳሎን ውስጥ ጭቅጭቅ ሰምታ ማርታ ለመመልከት ስትወርድ አቢጌል ውሃን እንደመረዘቻት ያወቀችው። በቀጣይ ምን የሚፈጠር ይመስላችኋል? ማርታ በደረጃ ሐሳብ ተስማምታ አቢጌልን ከሀገር ያስወጣታል ወይስ እሷን ሊያስተምር ይችላል ብላ የምታስበውን ቅጣት ትቀጣታለች? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ሲለቀቅም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።